مرحبا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن اهتدى بهداه واستنى بسنته إلى يوم الدين. أما بعد، فإخوة الإيمان، السلام عليكم ورحمة الله وبركاته. بالله سبحانه وتعالى فقد تفسير درساتنا جمرال ባለፈው የተመለከትነው ሱረቱ አልማኡን ነበረ። ሙሽሪኮቹ ምን ያክል አላህን ሱብሓነሁ ወተዓላ በማስተባበላቸው ምክንያት ምን አይነት አጉል ባህሪዎችን እንደተላበሱ፣ ለሚስኪኖችና ለየቲሞች ርህራሄ የሚባል ነገር ከልባቸው እንደጠፋ፣ አንድ ሰው እንደዚህ አይነት ተግባሮችን እንዲፈጽም የሚያደርገው ነገር ሸሪዓዊ ምክንያት እንደሆነ፣ ምክንያቱም ነፍስ ዝንባሌዋን ነው የምትከተለው። ከዝንባሌዎቿ መካከል አንዱ ደግሞ ሰዎች የሆነ ጥቅም እስካላስገኙላት ድረስ ለነሱ ብላ ምንም ነገር ለማድረግ ፈቃደኛ አትሆንም። በማህበረሰቡ ዘንድ ደግሞ የቲሞችና ምስኪኖች ዝቅተኛ ቦታ አላቸው ተብለው የሚታሰቡ የማህበረሰብ ክፍል ናቸው። ቢደረግላቸውም ውለታ መላሾች አይደሉም፣ ባይደረግላቸውም የሚያጎድሉት ነገር የለም። ስለዚህ ብቸኛው ገፊ ምክንያት ሊሆን የሚችለው በአላህና በአኺራ ከሞት በኋላ መቀስቀስ አለ ብሎ ማመን ብቻ ነበር። ያንን የካዱ ጊዜ ነፍሳቸው የምትፈልገውን ለሰዎች ምንም ነገር ያለ ማድረግ ፍላጎቷን ታዘልቃለች ማለት ነው። ያንን ነገር ተመልክተን ነበር። ከዛ ደግሞ ፈወይሉ ሊልሙሰሊን الذين هم عن صلاتهم ساهون የሚለውን አይተናል። እነዛ ሰላቶቻቸው ላይ ዝንጉ የሆኑ ሰዎችን በአግባቡ ስለማይሰግዱ ሰዎች ሁኔታ አይተናል። ከዛ መከልከል የማይገባቸውን ማንም ሰው ሊያደርገው የሚችለውን ቢሰጡት ከቃቸው ላይ የማያጎልባቸውን ነገር ማዋስ የሚከብዳቸው ሰዎች አላህ Subhanahu Wa Ta'ala ሲወቅሳቸው አይተናል። ዛሬ ደግሞ በአላህ Subhanahu Wa Ta'ala ፈቃድ የምንመለከተው ሱረቱ ቁረይሽ ነው። ሱረቱ ቁረይሽ መካ የወረደች ሱራ ናት። እንደ ብዙዎቹ ዑለማዎች አቋም መሰረት አንዳንድ ዑለማዎች ደግሞ ኢጅማዕ ነው፣ ኺላፍ የለበትም መካ በመውረዷ ያሉ አሉ። ግን ቁርጡቢ ተፍሲራቸው ላይ ከነ ضحاكና ከሌሎች ዑለማዎች ነቅል አድርገው ከضحاك ነቅል አድርገው መዲናን የወረደችው የሚል አቋም እንዳላቸው ضحاكና ከልቢ ማለት ነው አስቀምጠዋል። አለኩል ያህል መካን የወረደች እቺ ሱራ መካ የወረደችበትን ምክንያት ወደፊት እንመለከታለን። ይቺ ሱራ ከሷ በፊት ካለችው ሱራ ጋር ተያያዥነት አላት። በአንድም በሌላም ግንኙነት አላቸው። ምንድነው ግንኙነታቸው? አላህ Subhanahu Wa Ta'ala ሙሽሪኮችን ኒዕማ እንደዋለላቸው የነገራቸውና በዋለላቸው ኒዕማ አማካኝነት አላህ እንዳደረገላቸው ተረድተው እሱን እንዲያመልኩት እየገፋፋቸው እያስተማራቸው ነው። የመጀመሪያው ሱረቱል ፊል ላይ አላህ Subhanahu Wa Ta'ala አብርሃም የሚባል የሀበሻ ንጉስ ነበረ። መካን ካዕባን አፈርሳለሁ፣ ሰዎች ትኩረታቸውን ወደ እኔ ነው ማዞር ያለባቸው በሚል ቅናት ተነሳስቶ ካዕባን ለማፍረስ ብዙ ዝሆኖችን ይዞ ይመጣል፣ ብዙ ወታደሮችን ይዞ ይመጣል። አላህ Subhanahu Wa Ta'ala ግን እቅዱን ሊያከሽፍበት ያዘጋጀለትና አዘጋጅቶለት ነበርና አላህ ከራሱ ቤት ተከላከለ። فليعبدوا رب هذا البيت የሚለው አላህ ለነሱ ኒዕማ በመዋላቸው ምክንያት የዚህን ቤት አምላክ ያምልኩት ይላቸው። ታዲያ ሱረቱል ፊል ላይ ምንድነው የሚናገረው? አላህ እንዴት እነዛን እንደቀጣቸው፣ እነዛን ሰዎች ከመካ ሰዎች እንዴት እንዳዞረላቸው። እነዛ ሰዎች መተው ቢሆን ኑሮ አሁን ወደፊት የሚጠቀሱት ኒዕማዎች
ጭራሽ ቦታ እንደማይኖራቸው እነዚህ ሁለቱ ሱራዎች ግንኙነት ያላቸው ከዛ አንፃር ነው። ከዛ አንፃር ነው ግንኙነት ያላቸው እነዚህ ሁለቱ ሱራዎች። ሱረቱል ፊል ላይ ኒዕማ ሲባል ሁለት ይቅርታ ይሄኛው ነገር ስላለ ኒዕማ ሲባል ሁለት አይነት ኒዕማ ነው። አንደኛው ኒዕማ አላህ Subhanahu Wa Ta'ala የሆነን በላ ሲገፈተርልን ያለው ኒዕማ ነው። ሌላኛው የኒዕማ አይነት ደግሞ መልካም ነገርን አላህ Subhanahu Wa Ta'ala ሲሰጠን። ሱረቱል ፊል ላይ የተጠቀሰው ነገር አላህ Subhanahu Wa Ta'ala ከነሱ ላይ የገፈተረላቸውን ሸር አብርሃ ይዞት የመጣውን ሰራዊት አሰማርቶባቸው አጥቅቷቸው ቢሆን ኖሮ ድምጥማታቸው ጠፍቶ እንዳልነበሩ አድርጓቸው ነበር የሚመለ እነዚህን የመሳሰሉ መልእክቶችን ይዛ ለዛሬ ይህን አክል ካየን ይበቃናል። መርሃባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله فيكم وجزاكم الله خيرا والسلام عليكم ورحمة الله وبركاته.